ገንዘብ ማኔጅ ማድረግ አሁን ላይ ለብዙ ሰው በጣም ትልቅ ራስ ምታት ሆኗል። እንዴት አወቅ ካላችሁኝ ቲክቶክ ላይ ከመለቃቸው ቪዲዮዎች the most popular የሚባሉትን ቪዲዮ ተመልሳችሁ ያችሁ እስኪ። በአጠቃላይ ስለ ገንዘብ አያያዝ ሰራሁት ነው። ገንዘብ ስታገኙ ምን ማድረግ አለባችሁ፣ ይሄ ገንዘብ እንዳይጠፋ ይሄንን አድርጉ፣ ከተለያዩ ሰዎች ያገኟቸው ስለ ገንዘብ አያያዝ የሚጠቅሙ ምክሮችን እማሳይባቸው ቪዲዮዎች ናቸው። ብዙ ላይክ ያላቸው፣ ብዙ ቪው አላቸው። የተለያዩ ሰዎች ኮሜንት ሴክሽን ላይ ምን ያክል እንደጠቀማቸው የሚነግሩኝ እንደዛ አይነት ቪዲዮዎች ሲሰራ። ስለዚህ ምን አሰብኩ፣ እነዛ ቪዲዮዎች ብዙ ሰውን እየረዱ ከሆነ ለምን ዩቲዩብ ቻናሌ ላይ ረዘም ያለ በደም ኢንዴፕት ገብቼ ማብራራበት ቪዲዮ አልሰራም ወደሚለው ድምዳሜ መጣሁ። በዚህ ቪዲዮ ከተለያዩ ከኔ ከተሻሉ እኔ ሜንቶር ከሚያደርጉኝ ሰዎች ያገኟቸውን 5 የገንዘብ አያያዝ ቲፖች ነግራችሁ ነው። በዚህ ቪዲዮ መጨረሻ ገንዘባችሁን እንዴት በአግባቡ መያዝ እንዳለባችሁ ተመራችሁ እንደምትወጡ አልጠራጠርም። ለቻናሉ ደግሞ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳረሱ። በቅርቡ 10000 ሰብስክራይበር የመግባት ግቡ ስላለን የጆርኒያችን አንዱ አባል። አንደኛ ገንዘብ ቢኖራችሁ እንኳን ተበደሩ። ይገባኛል በጣም ስትሬንጅ የሆነ በጣም ግራ የሚያጋባ ነገር ነው እየተናገርኩ ያለሁት፣ ነገር ግን ላስረዳችሁ። ውጪዎቹ ላይ ክሬዲት ስኮር የሚባል ነገር አለ። ከባንክ ብር ተበድራችሁ ወይም ከክሬዲት ካርድ ብር ታወጡና ያንን ብር ወዲያው ስትመልሱት ክሬዲት ስኮራችሁ እየጨመረ ይሄዳል። ክሬዲት ስኮራችሁ እየጨመረ በሄደ ቁጥር ደግሞ ተለቅ ያሉ ብድሮችን መቀበል ትችላላችሁ። የባንኩን አመኔታ አገኛችሁ ማለት ነው። ኢትዮጵያ ውስጥ ደግሞ ክሬዲት ስኮር የሚባል ነገር የለም፣ በቅርቡ እየታሰበ ከሆነ እኔ እንጃ። ነገር ግን ክሬዲት ስኮር ስለሌለ የባንኮችን አመኔታ ከማግኘት ይልቅ ዙሪያችሁ ላይ ያሉ ሰዎችን አመኔታ ለማግኘት ነው ኤም ማድረግ ያለባችሁ። እኔ አሁን ለሴ 100 ብር እያለኝ ከጓደኛዬ 100 ብር ተበደርኩበት። ያንን 100 ብር በነጋታው ወስጄ ብሰጠው የሆነ ቀን ላይ ገንዘብ ቢያስፈልገኝ ለኔ ለመስጠት አይሰስትም ያሱ። ምክንያቱም አንዴ አመኔታዬን ወይም ትረስቴን ቢውልድ አድርጌያለሁ በዛ ሰው ጭንቅላት ውስጥ ማለት ነው። ከዚህ በተጨማሪ ደግሞ ወደፊት ቢዝነሳችሁን ለማሳደግ ሆነ የተለያዩ ፕሮፐርቲዎችን ለመግዛት ከባንክ መበደር የምትፈልጉ ከሆነ ካሁኑ ራሳችሁን ዲሲፕሊን እያስተማራችሁት ነው፣ ሀቢቱን ቢውልድ እያደረጋችሁ ነው፣ ተበድሮ ወዲያው የመመለስ። ኦኬ አሁን እንዴት አመኔታችንን ገንብተን ገንዘብ ማግኘት እንደምንችል ተነጋገር። ቀጣዩ የሚሆነው ደግሞ እንዴት ዌስት አናርገው ነው። ስለዚህ ወደ ሁለተኛው እንግባ። ሁለተኛው ምንም ነገር ከመግዛታችሁ በፊት ሚኒመም ለ48 ሰዓታት ታገሱ። ለምን? ምክንያቱም አብዛኞቹ ከፋይናንሻል ሲቹዌሽን ጋር የተገናኙ ፕሮብለሞች የሚነሱት ኢሞሽናል ስፔንዲንግ ወይም ኢምፐልስ ፐርቼዝ በተባለው ኮንሰፕት ነው። አንዴ እጃችሁ ላይ ገንዘብ ከገባ፣ አንዴ ከሆነ ሰው ብር ከተበደራችሁ በጣም ኢትስ ተምፕቲንግ ያጓጓችኋል ያንን ብር ስፔንድ ማድረግ፣ የሆነ ነገር መግዛት፣ የሆነ ዲዘርቭ የምናደርገው ይመስለናል። ያ ነገር ይገባኛል ስለዚህ አሁኑኑ ማግኘት አለብኝ ብለን እናስባለን። ይህ አመለካከት ነው ብዙ ሰውን ስቲል ያለበት ፋይናንሻል ሲቹዌሽን ላይ ሆኖ እንዲቀር እያደረገው ያለው። ለዛም አይደል የተለያዩ ሱቆች ይሄን ያክል ዲስካውንት አለን፣ ለዚህች ያክል ጊዜ የምትቆይ የሆነ ያክል ቤኔፊት አለን ይሉና ፊር ኦፍ ሚሲንግ አውትን ጭንቅላታችሁ ላይ በደንብ አድርገው ይቀርጻሉ። ፊር ኦፍ ሚሲንግ አውት ማለት ያንን እቃ ዛሬውኑ ካልገዛሁት ነገ ከነገ ወዲያ ብመለስ አጣዋለሁ የሚለው ፊሊንግ። ያ ፊሊንግ ሐሰት ነው። ጭንቅላታችሁ ነው እየነገራችሁ ያለው፣ ጭንቅላታችሁ ነው እየፈጠሩ ያለው። the 48 hour ሩልን ወይም ደግሞ 48 ሰዓታት ታገሱ ያልኩበት ምክንያት የምትፈልጉትን ከሚያስፈልጋችሁ ለመለየት ጊዜ እንዲኖራችሁ ነው። 48 ሰዓት ታግሳችሁ ያንን ነገር የግድ መግዛት አለብኝ ብላችሁ የምታስቡ ከሆነ ያንን ነገር ትፈልጉታላችሁም ያስፈልጋችኋልም ማለት ነው። ይህ አካሄድ ገንዘባችሁን እንድትቆጣጠሩት እንዲቆጣጠራችሁ ሳይሆን እንድትቆጣጠሩት እያስቻላችሁ ይሄዳል። አንወሻሽና ጥቃቅን ፐርቼዞችን ጥቃቅን ወጪዎችን መቆጣጠር ካልቻላችሁ ደግሞ የሆነ ሰዓት ትልቅ ደረጃ ላይ ደርሳችሁ ትልልቅ ኢንቨስትመንቶችን መቆጣጠር ይችላሉ ማለት በጣም ከሪያሊቲ የራቀ ነገር። ኦኬ አሁን ስፔንዲንጋችንን ተቆጣጠር ነው። ቀጣዩ ስቴፕ የሚሆነው ወጪያችንን ማወቅ ነው። ስለዚህ ወደ ሶስተኛው ስቴፕ እንቀጥል። ሶስተኛ ራውንድ አፕ ዩር ኤክስፔንስስ while rounding down your income ምን ማለት እንደሆነ በምሳሌ ላስረዳችሁ። ለምሳሌ ደሞዛችሁ 28000 ብር ነው እንበል። ያንን 28000 በጭንቅላታችሁ ወደ ዝቅተኛው አጠጋጉ። ለራሳችሁ በወር 25000 ብር እንደምታገኙ ንገሩ። ከዛን ደግሞ ወጪዎቻችሁን የዘይት ዋጋ ሌትስ ሴ 1200 ብር ነው እንበል። ትክክለኛ ዋጋውን ባላቅም እንደ ኤግዛምፕል ያንን ወጪ ደግሞ ወደ ከፍተኛው ቁጥር ወይም ደግሞ 1500 አድርጋችሁ ታጠጋጉታላችሁ። ይሄ ምን ክሬት ያደርጋል? ናቹራል የሆነ ፋይናንሻል በፈር ክሬት ያደርጋል። ፋይናንሻል በፈር ማለት ምን ጊዜም ፖዚቲቭ ውስጥ ሆናላችሁ። ምክንያቱም በጭንቅላታችሁ 25000 ብር ስፔንድ እንደምታደርጉ ነግራችሁታል። የምታወጡን ኤክስፔንስ ደግሞ ወደ ትልቁ ቁጥር እያጠጋጋችሁ ስለሆነ ብራችሁ ባያልቅ ራሱ ያለቀ መስሎ ስለሚሰማችሁ የተወሰነ ያክል ሌፍት ኦቨር ይኖራችኋል። ይሄ ጭንቅላታችሁን ከአቅማችሁ በታች እንድትኖሩ ትሪክ እያደረገው ይመጣል። ይሰራል? አዎ። ይሄ እንደናንተ የጭንቅላት ጥንካሬ ይወሰናል። ኦኬ ስለዚህ አሁን ላይ ገንዘባችንን ሴቭ አደረገ። ቀጣዩ ስቴፕ የሚሆነው ገንዘባችንን እንዴት ነው አውቶማቲክሊ ሴቭ የምናደርገው? ለምን እስከ መጨረሻው ሰዓት ድረስ እንጠብቃለን የሚለው ጥያቄ ነው። እሱን ጥያቄ ደግሞ አራተኛው ቲፓችን ሶልቭ ያደርግላችኋል ብዬ አስባለሁ። አራተኛው ቲፓችን ተቀጣሪ እንዳላችሁ አስቡ ነው። ምን እንደሆነ ላስረዳችሁ። ሌትስ ሴይ ደሞዝ ተቀበላችሁ ወይም የሆነ ገንዘብ አገኛችሁ እንበል። ልክ ያ ገንዘብ አካውንታችሁ እንደገባ በጭንቅላታችሁ ተቀጣሪ እንዳለ አስቡና
ያንን ተቀጣሪ እንዲከፍሉ ትፈልጋለሁ። ሌትስ ሴይ 25000 ብር ተከፈላችሁም በል የወሩ መጀመሪያ ላይ ኦኬ እንትና የሚባል ልጅ አለ ለሱ 5000 ብር መክፈል አለብኝ ብላችሁ ወደ ተለየ አካውንት ያንን 5000 ብር ላኩ ወደ ሴቪንግስ አካውንታችሁ ማለት ነው። ምክንያቱም ከጭንቅላታችሁ ጋር ሰጣ ገባ ውስጥ መግባት አትችሉትም። ምን ጊዜም ቢሆን ጭንቅላታችሁ ያሸንፋችሁ። የወሩ መጨረሻ ላይ ሴቭ አደርጋለሁ ብሎ ራስን መቆጣጠር መሞከር አቺቨብል ቢሆንም ነገር ግን ከባድ ነው። ይህንን ሁሉ ከምንለፉ ደግሞ መጀመሪያውኑ ሴቭ አድርጋችሁ የተቀረውን ብር እንደፈለጋችሁ ስፔንድ ማድረግ ትችላላችሁ። ይሄ ሴቪንጋችሁን ጋራንቲ ያደርግላችኋል። የፈለገ ገንዘብ ብታባክኑ የፈለገ ስፔንድ ብታደርጉ ኦልሬዲ መጀመሪያ ላይ ያስቀመጣችሁት ጋራንቲድ የሆነ ገንዘብ ስላላችሁ ሴቪንግሳችሁን በጊዜ ሂደት እየጨመራችሁ ትሄዳላችሁ። አምስተኛና የመጨረሻው ቲፓችን 2 ባንክ አካውንት ክፈቱ ነው። ይሄ በጣም ጀነራል የሆነ አድቫይስ ነው። ነገር ግን ዲቴል ከገባውበት በኋላ ሞር አንደርስታንዲንግ ይኖራችኋል ብዬ አስባለሁ። ምክንያቱም በጣም እኔም ተጠቅሜበታለሁ፣ የተለያዩ ጓደኞች ተጠቅመውበታል። ለሁሉም የሰራ ቲፕ ቢሆን ይሄ ነው። ጣፋጭ መብላት የሚያጓጓችሁ መቼ ነው? አጠገባችሁ ሲኖር አይደለ? ያንን ጣፋጭ ሄዳችሁ ባገዙት ተነስቶ ሱቅ ሄዶ ገዝቶ ማምጣቱ ጭንቅላታችሁ ስለሚሰለቸው አገዙትም። ስለዚህ አጠገባችሁ ካለ ያንን ጣፋጭ ለመብላት ለእናንተ ኢዚ ይሆናል። ገንዘብም እንደዛው ነው። ፒፕል ስፔንድ ዋት ዴይ ሲ። አካውንቴ ላይ የሆነ ገንዘብ ካለ ኤቲኤም ካርድ ካለ ሄጄ ኢዚሊ ታፕ ማድረግ እችላለሁ፣ በሞባይል ባንኪንግ መላክ እችላለሁ። ሁሌ ሀብታም የሆንኩ ይመስለኛል። ሀብታም የሆንኩ ከመሰለኝ ደግሞ ገንዘቤን ስፔንድ ማድረጌም አይቀርም። ለዚህ ደግሞ እንደ መፍትሄ ብዬ ያቀረብኩላችሁ 2 ባንክ አካውንት ክሬት ማድረግ ነው። የመጀመሪያውን አካውንት ስፔንዲንግ አካውንታችሁ አድርጉት። የተለያዩ ወጪዎቻችሁን በሱ ኤቲኤም ካርድ ክፈሉ፣ ከሱ ካሽ እያወጣችሁ ተጠቀሙ። ሁለተኛው አካውንታችሁን ግን የወሩ መጀመሪያ ላይ ገንዘብ ታስገቡበታላችሁ። ኤቲኤም ስለሌላችሁ ሞባይል ባንኪንግ ስለሌላችሁ the only way ከዚህ አካውንት ገንዘብ ማውጣት የምትችሉት ሄዳችሁ በአካል ገንዘቡን ስትወጡት ነው። ይሄ ደግሞ በጣም ትልቅ ኤፈርት ይጠይቃል። ቀናችሁ ላይ የሆነ ታይም አሎኬት አድርጋችሁ እዚህ ባንክ ሄጄ እንደዚህ ነገር ጽፌ ከባንክ ካሽ ተቀብዬ ኤኑን እስክታስቡ ራሱ ጭንቅላታችሁ ሌላ ሐሳብ ውስጥ ይገባል። በጣም ደግሞ አንድ ሌቭል ከፍ አድርገው ኤክስትሪም የሆነ ዲሲፕሊን ነው የምፈልገው ካላችሁ ደግሞ ሰፈራችሁ ውስጥ ብራንች የሌለውን ባንክ ፈልጉና ሩቅ ሄዳችሁ አካውንት ክፈቱ። so this way accessible አይሆንም ማለት ነው። ያንን ብር ምንም ቢሆን አትነኩትም። ከነካችሁትም እሰየው ለፍታችሁበታል፣ ይገባችኋል። ይሄ ሴቪንጋችሁን በቀላሉ አውቶማቲክ ያደርግላችኋል። ነጮቹ እንደሚሉት out of sight out of mind። ከአይናችሁ የራቀ ነገር በሙሉ ከጭንቅላታችሁ የራቀ ይሄዳል። አሁን የነገርኳችሁን 5 ቲፖች በሙሉ አንድ ላይ ስታስኬዷቸው ከምታስቡት በላይ የገንዘብ አያያዛችሁ ላይ ትልቅ ለውጥ ታዩበታላችሁ። ይሄ ሁሉ ምን ለማለት ነው? ፋይናንሻል ፍሪደም ለማግኘት ብዙ ገንዘብ መስራት ሳይሆን ያላችሁን ገንዘብ መጀመሪያ ላይ በአግባቡ መጠቀም። ይህንን ካደረጋችሁ ካሁኑ ከ99% ህዝቡ ተሽላችሁ ተገኝታችኋል።